ይሄ ሁሉ ያመጣብን መከራ ነው። ቅድም ተናግሮታል። አማራ ተሳዷል፣ ተገሏል፣ ታርዷል፣ ገበቻን ተቃጥሏል። አህመዶቹ ጀግኖቹ ግን 5 ዓመት ሙሉ ተዋግተው አንበልከው ይቅርታ ብለን ካሳም ካስፈለገ ካሳ ከፍለን በየሰፈሩ አምጡና አወያዩና እንታረቅ፣ እንስማማ፣ ችግር የለብንም። ጠቅላይ ሚኒስትር አብይ አህመድ ስልጣን ለመልቀቅ ፈቃደኛ መሆናቸውን ገለጹ። ከስያሜ ጀምሮ ኢትዮጵያ የሚለውን ስያሜ የመቀየር ፍላጎት ዓላማ ይዘው ነው የሚንቀሳቀሱ። አንዱ ኢትዮጵያ የሚል ስያሜ መቀየር ፍላጎት አላቸው። ሁለተኛ ሰንደቅ ዓላማን በተመለከተ ነው። ሙሉ ለሙሉ አገዛዙ ወታደሩ ተሸንፏል፣ እጅ መስጠት ነው ያለው። አማራ ህዝብ ህልውና በኢትዮጵያ ፖለቲካዊና ህጋዊ ማዕቀፎች ውስጥ የሚረጋገጥበትን ፖለቲካዊ አውድ ማረጋገጥ ተገቢ ነው። አብይ አህመድን ማባረር ብቻ የአማራ ህዝብ ትግል ግን አይሆንም። በዳዋ ጨፋ ዞን አንድ 19 ዓመት ወጣት በጸጥታ አካል መገደሉ ተገለጸ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ አድጌ በእናትሽ እንዲያው በፈጠረሽ ተይ፣ በፈጠረሽ በቃ እየለመነሽ ነው። እንኳን ጎዳና ላይ ያሉት አይደለም እኛ የምንበላውን አተናል። ይኸውላችሁ አንድ አቨሬጅ ማስተርስ ያለው ልጅ ደሞዙ 18000 ብር ነው። 18000 ብር 16000 ብር የቤት ኪራይ ይከፍላል። ከወር የምትተርፈው 2000 ብር ነች። 1 ሊትር ዘይት 400 እና 500 ብር ነው የሚሸጠው። ጤፍ ስንት እንደሚሸጥ እንቁላል ምናምን ብዬ ያልዘረዘርላችሁ። 1 ሊትር ውሃ 70 ብር ነው የምትሸጠው። እና ተውን እስቲ በቃ ማለት እኛ በተአምር እየኖርን ነው። ጾም ጸሎት እያወጅንም ቢሆን እየተራብንም እየተቸገርንም እንደምንም ብለን እንዳልተቸገረ ሆነን ከዚህም እያሟላን በቸርነቱ እየኖርን ነው። የሚያስለምን ነገር የለም ማለት ምን ማለት ነው? እኔ ሁላችሁ በድሉን፣ አስለቅሱን፣ አስርቡን፣ ዝረፉን፣ በቃ ተስፋ ሳጡን፣ ግን አትቀልዱብን ወጣችሁ በሚዲያ ላይ። እኔ ይኸውላችሁ እነዚህ መብያ ሴንተሮችን ለኔ ንገሩ፣ እኔ እየሄድኩኝ እበላለሁ። ማለት ኢትዮጵያ ውስጥ ሰርቫይቭ ማድረግ አልቻልንም። እኔ የማውቃቸው ልጆች አሁን በቀደም ለታ ለትምህርት ቤት መክፈል አቅቷቸው ልጆቻቸው ከትምህርት ቤት እንትን ብለው ቀርተው እኔ ነኝ ብር አውጥቼ በቃ እኔ በእውነት ነው የምላችሁ በቃ አንድ ሳምንት ጾም ጸሎት አውጃለሁ አልበላም ብዬ ያንን ብር አውጥቼ ወስጄ የሰጠኋቸው። እንደዚህ መናገር አልፈልግም ነበር። አንድ ሳምንት ጾም ጸሎት አውጄ ነው ያንን ብር የሰጠኋቸው። በቤቴ ቁጭ ብዬ እየጸለይኩኝ የእግዚአብሔርን ቃል እያነበብኩኝ በቃ የምግቤን ገንዘብ ወስጄ ሰጥቻቸው ነው እንትን ያሉት። በእናታችሁ አትቀልዱብን። ይሁላችሁ ምን አይነት ስርዓት መሰላችሁ ያቋቋማችሁት? ሳሪስ ምናምን ሴተኛ ዳሪዎች ተሰብስበው እየሸጡ ነው። ከአትክልት ተራ ግን ሎሚ አምጥታ ለመሸጥ መንገድ ላይ የምትቆመውን ሴት በርግጫ እያለ እንትን የሚል ደንብ አስቀምጣችሁብን እንዳንሰራ እንዳንበላ ተስፋ እንዳናደርግ እያደረጋችሁን ነው። ከዛ በኋላ የሚያስለምን ምን እንደሆነ ያናቅም ትሉናላችሁ። በእናታችሁ ተው፣ በእናታችሁ በቃ እሺ። የምትራቡት ከተማ እንዲሰራ ነው፣ ለነገ ለልጆቻችሁ ተስፋ ነው ምናምን ብላችሁናል። በቃ ሻመናችሁ። እኛ እንሙት ልጆቻችን ይኖሩ፣ ግን አታላቅጡብን። ኢትዮጵያ ውስጥ የሚያስለምን ነገር የለም ትሉናላችሁ እንዴ? 4.8 ሚሊዮን የተፈናቀለ ሰው እኮ ነው ያለው። በየአራቱም አቅጣጫ እኮ ኢትዮጵያ ውስጥ ህዝብ ይገባል። አዲስ አበባ ውስጥ እኮ የስራ አጡ በጣም ብዙ ነው። ኧረ እግዚአብሔርን ፍሩ ማለት እሺ፣ ህዝብን አትፍሩ። ይህንን ታሪካዊ ኃላፊነት እጃችሁ ላይ ያስቀመጠው እግዚአብሔር ነው። ቢያንስ እግዚአብሔርን ፍሩ። በጣም ወድሻለሁ፣ በጣም አከብርሻለሁ። እግዚአብሔር ሞገስና ጥበብን ይስጥሽ። ብትመርጡን እንደገና እድል ብትሰጡን አዲስ አበባን በሚቀጥሉት 5 ዓመት ደግሞ የት እንደምናደርሳት አንድ ጊዜ በህሊናችሁ እንድታስቡ እድል ልሰጣችሁ ወዳለሁ። ሎጅ እንድትሰሩለት እኛ ገዳይ መንግስት ለቀጣዮቹ 5 ዓመታት እንደገና እንዲገለን አንመርጥ። ፋኖ የሚዘምተው በራሱ ትጥቅ ነው፣ በራሱ ስንቅ ነው። ዛሬም ያዳግም ታሪክ ራሱን ደገመ። ስንቁም በኪሱ ነው፣ በራሱ ነው፣ ትጥቁም በራሱ ነው። ይሄ ሊታወቅ ይገባል ከታሪክ አኳያ ማለት ነው። አስፈላጊ ሆነ ደግሞ እንዳስፈላጊነቱ ወጣቱ ይጠይቁኝ።
አስረዳለሁ። ታሪክ ውስጥ መሞት የለብኝም። ፋኖ አገርን መልሶ ያቋቋመ ነው። ከአድዋው ጦርነት ጀምሮ የአድዋን ጦርነት የሚያውቅ የለም። እኔም በታሪክ ነው የማውቀው። ወደ ታሪክ እንግባ። የአማራን ታሪክ እንወቅ። እወቁ፣ በመሰረቱ እወቁ። ልናውቀውም ይገባል። ቀልድ አይደለም የምናገራችሁ። ቀልድ ነገር አልታረደ ብላችሁ እንደሆነ እኔ መሰክራለሁ። ታርዷል። አማራ ታርዷል፣ ተጎትቷል፣ ቁልቁልም ተዘዝቆ ተሰቅሏል። አማራ እኮ ነው የተሰቀለው። ሻሸመኔ ቁልቁል ተዘዝቋል እኮ አማራ፣ ገና ማንም ሳይሰማ የአማራው ተዘዝቋል። የአማራው ቤት እየወደመ ነው፣ እየፈረሰ ነው። አማራው ዛሬ ትናንትና ስንት ሰው የታሰረ አዲስ አበባ ወጣት እንደናንተ እዚህ ዳና የዚህ ሀገር ወጣት እድሜ ለሀገራችን። አዎ አለን እስታላየን ድረስ ማየት መስማት እንኳን አንችልም እንኳን ማየት። ስለዚህ እኔ ለመክር የምፈልገው መከራው ከባድ ነው። ግብረ ሰዶም 200 ፎቅ እንትን ማለት ሁለት ፎቅ ተዘጋጅቶ አዳራሽ ከ50 በላይ ወጣት ተደራጅቶ ገብቷል። ግብረ ሰዶም ሴቷን እያገባኝ ነው፣ ወንዱን እየለጠለጠው። አዎ ይደለም እኔ እያለቀስኩ ነው፣ ግን ምን ነገር እየተለጠለጠች ነው፣ እየለጠለጠው። ይሄ ሁሉ ያመጣብን መከራ ነው። አዎ ቅድም ተናግሮታል ልጁ። አማራ ተሳዷል፣ ተገሏል፣ ታርዷል፣ ቤተክርስቲያን ተቃጥሏል። አርበኞቹ ጀግኖቹ ግን 5 ዓመት ሙሉ ተዋግተውት አንበልከውት እነ ደጃ የከፈለኝ ነጃች አውራሪስ ከነልጆቻቸው ስንት ጀግና ስንቱ አለ። አሁን የአርበኛው ማህበር ቤቱ እኮ አልተዘጋም ገና። አሁን የአርበኞቹ 4 ኪሎ አዎ የአርበኛው ጀግናው ቤቱ አሁንም አልፈረሰም። አናፍርሰው፣ አታፍርሱት። ታሪክ አለን ሰዎች ነን። መንዝላሉ ምድር ያማሐየስ ሀገር ስመጥሩ መንዝ የምትበላው አንተ ነህ። ስመጥሩ መንዝ ለምንድን ነው ዛሬ ፈሪና ደካማ የሆነው? ለምንድን ነው አላችሁት? አትሁኑ። እኔ ነገ ጠዋት ሞች ነኝ። ምናልባት 3 ዓመት ሰተኛው እንደና ጊዜ ታገኙ 3 ዓመት ቆያለሁ። ከዚህ ውጭ እንግሮ የለኝም። ሌትም ዓመት አልፈራላትም፣ አልቀንላትም። ዛሬም ቢሆን ተመጣልኝ ሞቴ በምን እንደሆነ አላውቀውም። በመሞተው ልሙት። ስለዚህ የምንነገራቸውን ቃላት አዳምጣችሁ አንድ ሆናችሁ አንድን አብይ አህመድ ስልጣን ለመልቀቅ ፈቃደኛ መሆናቸውን ገለጹ። ጠቅላይ ሚኒስትር ቆይ ይሄን ያህል የኢትዮጵያ ሕዝብ ፋራ ደነዝ ነው እንደሚመስላችሁ? ምን አስባችሁ ነው እንደዚህ ሙድ የምትይዙብን? ሙድ የምትይዙብን እንደዚህ ምንድነው? ያ ሁላ ዘመንና ያ ሁላ እልቂት ሲከሰት ጊዜ መልቀቅ ይፈልግ ነው አይደቅም ነበረ? መልቀቅ ይፈልግ አይደቅም ነበረ? ማን ላይ ነው ሙድ የምትይዙት? እረፍት አድርጎ መጥቶ መልሶ ህዝቡ እንዲፈጀው ከሆነ አው ትክክላችሁ። የተወሰነ ጋፕ እረፍት አድርጎ መጥቶ ህዝቡ መልሶ እንዲፈጀው ከሆነ አው ትክክላችሁ እንጂ ሞቶ አይደቅም። ሞቶ ይሶያ አይደቅም። ሞቶ ማለት ነው ገብርኤል እያጣጣረ የሞተ እያጣጣረ ከመድኃኒቱ በፊት ስልጣን የሚል ሰው ነው። ገባችሁ? በተአምር ስልጣን አይደቅም። በተአምር ማለት ነው። ዝም ብላችሁ ሙድ አትያዙብን ማለት ነው። እንዳለ ፋራ አረጋችሁ። በቃ እንደናንተ ፋራ ናችሁ፣ እኛ ግን ፋራ አይደለም። ገባችሁ? በነፍሳችን ደይቶታችሁ ግን ፋራ አይደለም። ገና ወርዶ እንኳን ቢሆን ገና ያሁን ለአማራ ክልል ያስጨረሰውን ትግራይ ክልል ያስጨረሰውን ያሁን ላይ የሰው ልጅ ነፍስ ያስጨረሰውን ይቀጣታል፣ ይጠየቃታል። ገባችሁ? በጣም ሙድ ይዛላችሁ። በጣም ማለት ነው። ምር ኩታራው ወላ በስማምቡል እኛ በቃ ምንም የማይገባን አድርጋችሁ ነው የምታስቡት። ምንም አድርገን የማይገባን ነገር አድርጋችሁ ነው የምታስቡት። ያውላ ምን አለ መሰላችሁ? ሰውየው ብቻ አይደለም ሙሉ ተጠራርገው መውጣት ያለባቸው። ገባችሁ? አረም ናቸው። አረም ለኢትዮጵያ አረም ናቸው። ይቅርታ ብለን ካሳም ካስፈለገ ካሳ ከፍለን በየሰፈሩ አምጡና አወያዩና እንታረቅ፣ እንስማማ። ችግር የለብኝም። አሁን አማራ ክልልን ተቆጣጥረን እናስተዳድራለን። just abandoned የመጀመሪያዎቹ አማራ የተወረረባቸው ምክንያቶች ሁሉ ተቀልብሰው in terms of victory ድልን በወታደራዊ ትርጉሙን ተርጉመው ከተባለን ያገዛዙን ወታደራዊ capability military capability በማሽመድመድ ዴፊኒሽን እንስጣው ከተባለ አንሞት ሙሉ ለሙሉ አገዛዙ ወታደሩ ተሸንፏል፣ እጅ መስጠት ነው ያለው። ምንም
የተሳካ ኦፕሬሽን ምንም ቦታ ላይ የትም ቦታ ላይ ማድረግ አይችልም። የትኛውንም ኃይል አሰማርቶ ተጠቅሞ በየትኛውም አይነት ወታደራዊ ቅንጅት ስልት ቢመጣ ታክቲካሊ ስትራቴጂካሊ ተሸንፏል። ይሄ ሁሉ ምርኮ ክፍለ ጦር ሲማረክ እየተመለከትን ነው። አንሞት ዛሬ የተገኘው 2 ክፍለ ጦር የሚያስታጥቅ የጦር መሳሪያ አዳዲስ 2 ክፍለ ጦር ያስታጥቃል። ይሄ ሁሉ መኪና አማራ ክልል ውስጥ መኖሩንም አላውቅም እኔ። ይሄ ሁሉ ሎጂስቲክስ ቀደም እኮ ያነሳቸው አንተ በነገራችን ላይ መቆጠር የሚችሉት ናቸው። መቆጠር የማይችሉ በርካታ ሬሽን፣ በርካታ ልብስ፣ በርካታ ወታደራዊ ቁሳቁስ ፖለቲካዊና ወታደራዊ ተቋማቱ በተለይ የክልሉ የፓራሚሊታሪ ስትራክቸር የሴኩሪቲ አርኪቴክቸሩ ሙሉ ለሙሉ ኮላፕስ ያደረገበት ዳግም የመደራጀት እርሾም እንዳይኖረው የተደረገበት ነው። በነገራችን ላይ ቀኝ ሰፊ ስራ ሰርቷል። በዚህ አጋጣሚ ሊጨበጨብለት ይገባል። ቀኝ ለሚሰራው ስራ እያንዳንዱን ያገዛዙን መዋቅር ራሱ ጠላትን የሚወጋ መዋቅር እንዲሆን ማድረግ እየተቻለ ነው ብዬ ነው የማምነው። አሁን አማራ ክልል ላይ ብቻ ሳይሆን ያገዛዙን መዋቅር አገዛዙ ባለባቸው አካባቢዎች ሁሉ እነዛ መዋቅሮች ለዚህ አገልግሎት ለዚህ ትግል ብቻ ግብአት እንዲሆኑ አድርጎ ማስቀጠል የሚቻልበት ደረጃ ላይ ተደርሷል። አንሙት በመጀመሪያዎቹ 6 ወራቶች ውስጥ አገዛዙ ኒጎሼት የማድረግ የድርድር ጥያቄዎችን ያቀርብ ነበር። እንደ ፈርስት 6 months ታስታውስ ከሆነ በዛ ወቅት አገዛዙ ያቀርብ የነበረው ጦርነቱን ለመቋጨት በአገዛዙ ዴፊኒሽን ቪክቶሪ ዲፋይን የተደረገው በወቅቱ ጦርነቱ የሚቆመው አንደር ዘ ኮንዲሽን ዛት ኢዝ ሳቲስፋክተሪ ለማና ለማ ለሁለቱም አካላቶች ሳቲስፋክተሪ በሆነ ፖለቲካል ሴትልመንት ጦርነቱን የማቆም ፍላጎት ነበረው። ኢን ዘ ፈርስት 6 months የመጀመሪያዎቹ 6 ወራቶች ላይ አሁንስ አንደር ዘ ሳቲስፋክሽን ኦፍ ፋኖ ጦርነቱን የማቆም ፍላጎት በፋኖች ዘንድ አታይ። አገዛዙ ገብሮም ቢሆን ጦርነቱን የማቆም ፍላጎት ኖሮት እንዳገዛዝ ግን የመቀጠል እድል እንዳይኖረው ማድረግ የተቻለበት ሁኔታ ውስጥ ነው ያለው። ልደራደር ቢል አሁን ስልጣኑን አስረክቦ ነው የሚደራደረው። ወደ ፖለቲካል ስቴልሜት ላይ አይደለም ያለው ይሄ ትግል። ከፍተኛ ኃይል መዛባት ተፈጥሯል። ከፍተኛ የአቅም ብልጫ ተወስዶበታል። ከፍተኛ ወታደራዊ ብልጫ ተወስዶበታል። ከፍተኛ ፖለቲካዊ ብልጫ ተወስዶበታል። ከፍተኛ ዲፕሎማሲያዊ ብልጫ ተወስዶበታል። አንተ ቅድም ስትል እንደነበረው በሀገሪቱ ውስጥም በቀጠናው ላይ ናሽናል ዲስኮርሱንም ሆነ አጠቃላይ ዲፕሎማቲክ ዲስኮርሱ እንዲቀየር ማድረግ ተችሏል። ቀረ የሚባለው በአማራ ትግል ውስጥ ታክቲካል እና ስትራቴጂክ ግቦችን መምታት ብቻ ሳይሆን ግራንድ ስትራቴጂክ ግቦች የአማራ ሕዝብ ህልውና በኢትዮጵያ ፖለቲካዊና ህጋዊ ማዕቀፎች ውስጥ የሚረጋገጥበትን ፖለቲካዊ አውድ ማረጋገጥ ተገቢ ነው። አብይ አህመድን ማባረር ብቻ የአማራ ሕዝብ ትግል ግብ አይሆንም። በተዘረፈ ሀብት ገንብቶ ነጭ አንሶላ ላይ ተኝቶ ለሚያድር አፈር ላይ እየተንከባለሉ ነገ ህዝቤን ነፃ አድርጋለሁ ብሎ የሚታገልን አካል ሲያዩ እውነት ይመስል የአብይ አህመድ አስተዳደር እየሄደበት ያለው መንገድ አደገኛ መሆኑን የሚያሳይ ነው። የምክክር ኮሚሽኑ ዓላማና ፍላጎት ወይም በምክክር ኮሚሽኑ ሊያስፈጽሙ የፈለጉት ነገር ምንድን ነው የሚለውን ይሄ እስከ ዛሬ ድረስ ሲሸፋፍኑት የነበረው ሪያሊቲው ያንን የሚያሳይ አይደለም። ዋናው በምክክር ኮሚሽን በኩል ሊያስፈጽሙ ፈልገው የሚንቀሳቀሱት የአብይ አህመድ አገዛዝ በምክክር ኮሚሽኑ በኩል ሊገልጽ የፈለገው ሊያደርግ የፈለገው ቤዚክ ስራ ከተባለ የምክክር ኮሚሽኑ ኪ ኃላፊነት አንደኛ ምንም ሌላ ነገር ሳይጨምር ሳይቀነስ ከስያሜ ጀምሮ
ኢትዮጵያ የሚለውን ስያሜ የመቀየር ፍላጎት ዓላማ ይዘው ነው የሚንቀሳቀሱት ነው አንዱ። ኢትዮጵያ የሚል ስያሜ መቀየር ፍላጎት አላቸው። ሁለተኛ ሰንደቅ ዓላማን በተመለከተ ነው። የሰንደቅ ዓላማውን ቀለም መቀየር አለብን የሚልም አቋም አላቸው። ይሄንና ይሄን የመሳሰሉትን ስራ ለመስራት ደግሞ ምንድነው የሚያደርጉት? ይሄን የምክክር ኮሚሽንን ተጠቅመው እንቅስቃሴ ጀምረዋል። የምክክር ኮሚሽኑ አብይ አህመድ በቢቢሲ የአማርኛው ክፍል ላይ ምን ብሎ ነው የገለጸው? ህገ መንግስት ማሻሻል ያስፈለገበት ምክንያት ይልና አንድ ነጥብ ያነሳል። ህገ መንግስት ማሻሻል የተፈለገበት መሰረታዊ ምክንያት የጠቅላይ ሚኒስትሩን ወይም የመሪውን ስልጣን በተመለከተ ነው። መሪው ያለ ገደብ ይቆያል። አሁን ባለው የኢትዮጵያ ፓርላሜንታሪ ሲስተም የሚያሸንፈው ማን ነው? ያሸንፋል። ጠቅላይ ሚኒስትር የሚመርጠው ፓርቲው ነው፣ አሸናፊ ፓርቲው ነው። ያ ደግሞ ገደብ የለውም። ፓርቲው እስካሸነፈ ድረስ ጠቅላይ ሚኒስትር ተመሳሳይ ሰው ለ20 ዓመት ለሰልክ ኢህአዴግ ከመጣ ጀምሮ መለስን ሲያቀርብ እንደነበረው በሞት እስከሄደበት ጊዜ ድረስ ብልጽግና የሚባል ፓርቲ እስካሸነፈ ወይም ኤክስ የሚባል ፓርቲ እስካሸነፈ ድረስ መሪ ሆኖ ሊቀጥል የሚችለው ፓርቲው የሚያቀርበው ነው። ያን አሰራር እንቀይራለን አለ። ይሄ ምን ማለት ነው? ይሄ ደግሞ አብይ አህመድ አንድ ዝግጅት እያደረገ ነበረ። መጀመሪያ ወደ ስልጣን እንደመጣ በፓርቲ በኩል ጠቅላይ ሚኒስትር ተብሎ የሚመጣበትን ሲስተም ወደ ፕሬዚደንሻል ሲስተም የመቀየርና አብዛኛውን ስልጣን ወደ ፕሬዚደንቱ አቅርቦ ልክ ይሄ የአፍሪካ ፕሬዚደንቶች እንደሚያደርጉት የስልጣን ኦፍኮርስ አሁን የሚፈልገውን ነገር ማድረግ ይቸገራል ማለት አይደለም። የሚፈልገውን ነገር ሁሉ በፈለገበት መንገድ ይፈጽማል። ለምን ብሎ የሚጠይቀው ሕግ አውጪ፣ አስፈጻሚና ተርጓሚ የሚል የስልጣን ክፍፍል አለ ማለት አይደለም። ያም ሆኖ ግን በአስተማማኝ ሁኔታ እሱንም ለመቅጨት ፕሬዚዳንታዊ እንዲሆን ስርዓቱ አደርጋለሁ ነው። የኢትዮጵያ ስርዓት ፓርላሜንታሪ ነው። በጠቅላይ ሚኒስትር የሚመራ ነው። ሲምቦሊክ ነው። ፕሬዚደንቱ ርዕሰ ብሔር ይባላል። ይሄ ነው የሚባል የፖለቲካ ጉዳዮች ላይ ውሳኔ ሰጭ አይደለም። በሶሻል ጉዳዮች ላይ ተሳታፊ ነው የሚደረገው ሁልጊዜም ፕሬዚደንቱ እና ሰማው ከዚህ ለየት ያለ ራሱን ፕሬዚደንት አድርጎ መምጣት ስለሚፈልግ አብይ አህመድ የጀመረው እንቅስቃሴ ነው። የፕሬዚደንሻል እንቅስቃሴ አንዱ ፓርት እሱ የገለጸው ህገ መንግስት ማሻሻል የተፈለገው ለዚህ ነው ብሏል። ያም ቢሆን ማን ያሰበው ነው? በነገራችን ላይ ፕሬዚደንሻል እናድርገው የሚለውን አብይ አህመድ ስለፈለገው ብቻ ነው አይደል? ይህንን የጠየቀ ክልል አለ? አሁን ያለው የገደብ የሌለው የመሪ ስልጣን የያዘው ነገር እሱ ጥያቄ አለን ብሎ ያቀረበ አንድ ክልል የለም። አብይ አህመድ ገና ሲመጣ ፍላጎቱ እሱ ነበረ። የአማራ ህዝብ ጥያቄ አቅርቦ ህገ መንግስት ይሻሻልልኝ ሲል አንድ ክልል ስለጠየቀ አናሻሽልም ነው ያለው። ነፍሲ ማር ዶክተር አምባቸው አንድ ስለተባለ አንድ አይደለም፣ ሰፊ ህዝብ ነው ጥያቄ እያቀረበ ያለው። አዴፓ ከድደኑ ሲወጣ ብሎ የተናገረው የመጀመሪያ ፍላጎትና ዓላማው የህገ መንግስት ለውጥ ያስፈልጋል የሚል ነው። ስለዚህም አንድ ስለተባለ አንድ አይደለም፣ የሚጠበቅብን ለሌላው ማስረዳት ነው። ስለዚህ በማናቸው መልኩ እንመጣለን ነበር ሲል የነበረው። እንመጣለን፣ ይሄ ህገ መንግስት ይሻሻል፣ ህዝባችን የፈለገው ሁሉ ይሻሻላል አለው። ያን ጊዜ አብይ አህመድ ለአንድ ክልል ብሎ እያለ አሳንሶ የጠራ የአማራን ህዝብ ነው። የአማራ ህዝብ ጥያቄ ስላለው ህገ መንግስት አናሻሽልም ካለ በኋላ አብይ አህመድ ስለፈለገ ብቻ ግን እንደሚሻሻል አሁን የቢቢሲ የዛሬው የአማርኛ ዜና ላይ ብትገቡ አብይ ስለፈለገው ብቻ የመንግስትን የመሪውን የስልጣን ዘመን ለመገደብ ሲባል ህገ መንግስት መሻሻል አለበት የሚል አቋም ይዞ ወጥቷል። የምክክር ኮሚሽን የተቋቋመውም ይሄን እንዲያሳካ ነው ብሎ ነው በድፍረት የመጣው። ነገር ግን ሌላኛው ስውር አጀንዳ ምንድን ነው? ቅርብ ጊዜ በፓርላማ ላይ ያደረገውን ንግግር የምትዘነጉት አይደለም። ምን የሚል ንግግር ነበር ያሰማው? ድሬዳዋን በተመለከተ ድሬዳዋ በብሔረሰብ ደረጃ የኦሮሞ ናት ብሎ ኮንክሉድ አድርጎ የኦሮሞን ህዝብ ድጋፍ ለማግኘት ሲል የድሬዳዋን ባለቤትነት ጥያቄ ክሌም አድርጎ መጣ። ከዚያም አሁንም ተቀባይነት ለማግኘት ሲል የአዲስ አበባን ነዋሪ በሙሉ ብሔረሰብ ጠርቶ ይጠላል፣ የኦሮሞን ህዝብ ይጠላል ብሎ ፈረጀ። ከዚያም እንደምታውቁት አዲስ አበባ የአብቹ ጎሳ፣ የእንትና ጎሳ፣ የከሌ ጎሳ የተፈናቀለባት ከተማ ናት በሚል ደግሞ ንግግሩ ይታወቃል አብይ አህመድ። ይሄም አሁንም በኦሮሞ ማህበረሰብ ዘንድ ተቀባይነት ስላጣ ተቀባይነት ለማግኘት እነዚህ ሴንሲቲቭ የሚባሉ ኢሹዎችን ፒክ አድርጎ ይመጣል። ይሄ ብቻ አይደለም። ይሄ አገራዊ ምክክር ኮሚሽን ስራውን አጠናቀቀ ሲባል አጀንዳ ተሰጥቶታል፣ የህዝብ ጥያቄ አለኝ ብሎ እያከማቹና ይዘው እየመጡ ያሉት ሰሞኑን ስናነሳ ነበረ። አቶ ዘገየ አስፋው ጭካኔ የተሞላበት ተግባር አድርጎ በስተመጨረሻም ዘገየ አስፋው ከመሄዱ በፊት የኢትዮጵያን ስያሜ የመቀየርና የኢትዮጵያን ሰንደቅ ዓላማ የመቀየር የኢትዮጵያን ህዝብ ዳግም በኦዴድ መዳፍ ውስጥ
ለተራዘመ ጊዜ እንድትቆይና የኢትዮጵያ ህልውና እንዲያከትም ታስቦ የተዘጋጀ የምክክር ኮሚሽን የሚባል ውንብድና የሚሰራበት ቡድን አባል እና መሪ ሆኖ ነው ህይወቱ ያለፈው። ሰው አፈር ይቅለልለት አፈር ይክበድበት የሚል ውጣ ውረድ ውስጥ ብያኔው የፈጣሪ ነው። እኔ ግን ይቅለል ይክበድ ምናምን የሚባል ዊሽ ውስጥ ማልገባም። የእውነት ስንቱ በሰቆቃ ውስጥ ስንቱ በፈተና ውስጥ እንዳለፈ ስንቱ ጭንቅና መከራ ውስጥ እንዳለፈ አይተናልና ጥሬ ሐቁን ስንት አሳዛኝ ሁኔታዎች ስንት ህብረተሰቡን ቅስም የሰበሩ ልብ ያደሙ ሁኔታዎች ተከስተው አልፈዋልና ነው። አሁን የኢትዮጵያ የሚለውን የሀገር ስም በተመለከተ አንዱ አጀንዳቸው የተደረገው ይሄ ነው። የምክክር ኮሚሽን የሚባለው ኢትዮጵያ በሚለው ስያሜ የሚስማማለ የማይስማማለ ተብሎ የሀገረ መንግስቱ ስም የሀገሪቷ ስም ጭምር ለድርድር እንዲቀርብ ነው እያደረጉ ያሉት። አስተውሉ። አሁን በቅርቡ በመላው ኢትዮጵያ ዳር እስከ ዳር አጫጭኸው በውጭም በውስጥም ያለውን ኃይል አሉን የሚሉትን የፖለቲካ ኃይል አስተባብረው ሌንጮ ለታን ሰማይ ሊሰቅሉ የሞከሩበት ዋነኛ ምክንያት ሌንጮ ለታ 1983 የኦህዴድ ኃይሎችን የኦነግ ኃይሎችን ይዞ ከኢህአዴግ ጋር ወደ አዲስ አበባ በገቡ ጊዜ ኢትዮጵያዊ አይደለንም የሚል አቋም ነው ያራመደው። ኢትዮጵያዊ ለመሆን ድርድር ያስፈልገናል፣ እንደራደራለን ያለው። ዛሬ ሌንጮ ለታን የምታከብር ኢትዮጵያ ግን ደግሞ በአንጻሩ ለኢትዮጵያዊነት እሞታለሁ ብለው ሲታገሉ የነበሩት እነጋሽ ታዲዮስ ደግሞ እስር ቤት የሚማቀቁበት ወቅት ነው። ለኢትዮጵያ ሲሉ የደሙ ለኢትዮጵያ ሲሉ ሁሉ ነገራቸውን ያጡ አካላት በየእስር ቤቱ እየማቀቁ ነው የሚገኙት። ስንት ገና ህልም ያላቸው የተሻለ ደረጃ መድረስ የሚችሉ ብርቱ ወጣቶች ህልማቸው እየመከነ ግማሹ በየጫካው የሚንከራተት ግማሹ እየተሰደደ በየባህሩ የሚሞት ግማሹ ተስፋው ጨልሞ በካፒታል ሲቲ ውስጥ እንኳን በአዲስ አበባ ከተማ ውስጥ ረሃብ እየተጋፋ ጠኔ እየተጋፋ ያለበት መምህራንና ሐኪሞች ፌስታል ይዘው ትራፊ ምግብ ፍለጋ በሚዞሩበት ሀገር ውስጥ ወደ ኋላ ተመልሰው ታሪክ መዘው ሰበዝ መዘው የኢትዮጵያን ስያሜ እንቀይራለን፣ ሰንደቅ ዓላማ እንቀይራለን የሚል ንግግር ውስጥ ነው ያሉት። አማራጭ የሰንደቅ ዓላማ ቀለሞች ጭምር ነው በምክክር ኮሚሽን እየተዘጋጀ እየቀረበ ያለው። ነገ ፊት ለፊት ሲመጣ ትጋፈጠዋለህ። አብይ አህመድ ይህንን ናሬቲቭ ለመቆጣጠር የሚያስችል ንግግር ሲያደርግ አልሰማችሁትም? ቅርብ ጊዜስ ተናግሮታል እኮ። የአሜሪካን ሰንደቅ ዓላማ እንደ ማሳያ አድርጎ ሲያበቃ የአሜሪካ ሰንደቅ ዓላማ አንድ ኮከብ ብቻ ነበር የነበረው። ዝም ብሎ አይደለም የሚነግርህ፣ እሱ ይለኩሳል። ከዛ ይሄ ፓስተር የሚባል ነቢይ የሚባል ሼክ የሚባል አለ አደራጅቶ የሚያመጣው፣ እሱን ያመጣና ያንጫጫልሃል። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ